አንዳንድ ነገሮች እነሱ ስለሚረሱ ሁላችንም የምንረሳ ይመስላቸዋል መሰለኝ። አሁን ይሄን ተመልከቱት። ይሄ የዛሬ ዓመት አካባቢ ፎቶን በደንብ ይውልኝ 14000 ቶን በላይ አሳ በቀን የህዳሴው ግድብ ላይ ተመረተ የሚል ዜና ኢቢሲ ላይ የተላለፈ ነው። የራሱ ፎቶ ትላንትና ፋና ላይ ሰውየው ራሱ ነው፣ ፎቶ ራሱ ነው፣ አሳው ራሱ ነው፣ ሁሉም ነገር ራሱ ነው። ከዓመት በኋላ ደግሞ ትላንትና ዜና ላይ 10000 ቶን ምናምን አይ ቲንክ የባለፈው ዓመት እኛም ስንል ነበረ ሁላችንም በቀን ይሄን ያህል ቶን አይመረትም ብለን በዓመት እንላለን ብለው ተሳስተው ይሆናል ምናልባት በቀን ያሉት ዓመት ብለው ነው። ግን ምንድነው አምና በዚህ ሰዓት የተጠቀሙትን ፎቶ፣ ምስል፣ አሳ ሰውዬ ተጠቅመው ዜና ሰሩ። አመረትን ይሄን ያህል ቶን አሳ በዓመት ብለው ከዚያ እንደገና በዓመቱ ራሱን ምስል ተጠቅመው ከሌላ አዲስ ከተማ አዲስ ፎቶ የለም፣ አዲስ አካባቢውን የሚገልጽ ለዜና ምናምን የሚዘጋጅ ነገር የለም። በአጠቃላይ ዜናው እንዲሁም ለማመን የሚከብድ ዜና ነው። ደግሞ እንዲህ ያለውን ነገር ስትጨምሩበት የበለጠ እናምናችሁ የበለጠ ትክክል ያልሆነ ይመስላል ውሸት ይመስላል። አማራው ላይ ቸራው ላይ ቅናኝ አታስቀናኝ፣ ከነገረኛ ከበደለኛ አታጋጨኝ አታፋጨኝ፣ ተናግሮ ካናጋሪ ከሐሰት መስካሪ አድነኝ ብሎ ከምኝተው አምላኩን ለምኖ የሚነሳው የደጉ ማህበረሰብ የንጉሱ የአማራ የህዝብ የቁርጥ ልጆች እንዴት አላችሁ? አይደለም ለሰው ፍጡር መጨነቅ ቀርቶ አይደለም ለሰው ፍጡር ክብር መስጠት ቀርቶ ለበሬውና ለላሙ ወርቃማ ስም የሚሸልመው ለበሬው ኮልባ፣ አጃም፣ ፈንዛ፣ ኮከብ፣ ቦረን ብሎ ስም የሚሸልመው ለላሙ ደግሞ አዳይ ሲደር ቀለም እያለ ስም የሚሸልመው የደጉ የአማራ የህዝብ የቁርጥ ቀን ልጆች እንዴት አላችሁ? እንኳን አደረሳችሁ። በመሰረቱ ሰራዊት መሪውን ይመስላልና አቀማመጣችሁም ልክ እንደ መሪዎቻችሁ ቆስጣና ናችሁና ክብር ይገባችኋል። እኔ ብዙ ማለት አልፈልግም፣ ግን ያው አልተዘጋጀው ያው ባይክም የለንም መሳሪያም የለንም ለጊዜው። እሺ ዝግጁ ናችሁ? አረ ጉድ አረ መርዘን አረ መርዘናማ ተወኝማ አረ ጉድ እስኪ ደግሜ ልጥራሽ እናት ዓለም ሀገሬ እናት ዓለም ይቀየራል ጊዜ የማያልፍ የለም አረ መርዞ
የጥንቱን ምሰሶ ጎኑን ማገር አርጎ አማራ ኢትዮጵያን ከልቡ ሰርቷታል። ላትናድ ላትፈርስ አጥብቆ ይዟታል። አማራ አማራ ነው በማተው ያራ አረ ጉዴ አረ መርዞናማ ምታተኛውናማ አረ መርዞን አረ ጉዴ ከተወረወሩ መወርወር ነው እንጂ አረ መርዞን መወርወር ነው እንጂ እንደው ባንተ አረ ጉዴ በጀግንነት በፍቅር ለሞተ እሺ አመሰግናለሁ። እንግዲህ መቼም ሁለተኛ ስንገናኝ መሰለኝ። የምክክር ኮሚሽኑ በእውነት በመጥፎ ታይም ላይ ነው የተሾማችሁት። ህወሓት ስልጣን ላይ ተወግዶ አብይ ሲመጣ ቢሆን አትሊስት የሆነ ፍሬ ታፈሩ ነበር። አሁን ግን እንደኔ አሁን ግን ጦረኛ መንግስት ባለበት ሰዓት ላይ ፍሬ ታፈራላችሁ ብዬም አልገምትም እና የምክክር ኮሚሽኑ እኔ ብዙም ወደ ፍሬ ይሄዳል ብዬ አልገምትም። ምክንያቱም አሁን ሀገሪቱ በጦርነት ላይ እየታመሰች ነው ያለችው። የሌላ ሀገር ወራሪ እንደመጣ ሁሉ በአማራው ላይ ድሮን፣ ጄት፣ እግረኛ፣ መድፍ፣ ታንክ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። ስለዚህ እኔ እንደኔ ምክር እንደው ይሄ ሰውዬ ምክንያቱም ጭንቅላቱ በጦርነት የተሰራ ነው አብይ አህመድ እና ቢያንስ ይሄን ሰውዬ እንደው ዞር ብሎ እንደው ሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ አሳስባለሁ። ሌላው ምንድነው እንደምታዩት ህወሓት ስልጣን ላይ በነበረበት ሰዓት ላይ በትግራይ ስም ተመድቦ ያው የትግራይ መንግስት ተብሎ በትግራይ ህዝብ ላይ ነበር ጥላቻ ሲነዛ የነበረው። አሁንም ቢሆን ትንሽ የግሩፕ እንደምታዩት እነ ሽመልስ አብዲሳ እና አዳነች አቤቤ እና አብይ የፖሊስ ኮሚሽነሩ 10 አለቃ ብርሃኑ ጁላ እነሱ ተጨማምረው የኦሮሞ ማህበረሰብ እያስጠሉ ነውና በተቻለ መጠን እንደው ከዘረኝነት ነፃ የሆነ መንግስት እንዲቋቋም አገሪቱ የምትፈልገው መንግስት እንዲቋቋም ብታሳስቡ። ይሄ ሰውዬ በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኤፌክቲቭ አይሆንም። ህዝብ እየተገደለ ነው ያለ። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣንበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለ። እኔ እውነቱን ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ አህመድ። ስለዚህ በተቻለ መጠን እኔ በእውነት ታሳዝኑኛላችሁ እዛ ያላችሁት። ለኢትዮጵያ ብዙ ነገር መስራት የምትችሉ ሰዎች ናችሁ። ስለዚህ በዚህ ሰዓት ወቅቱ አይመስለኝም ምክክር ኮሚሽን። በተቻለ መጠን እናንተ እንዲያውም ሄዳችሁ ስልጣን ልቀቅና የምክክር ኮሚሽን ስልጣን ለቀህ የሽግግር መንግስት አቋቁም ብትሉት የተሻለ ይመስለኛል። እኔ ይሄን ለመናገር እንትን አይደለም እና እንደው በእግዚአብሔር ስም ይሄን ሰውዬ ከስልጣን ገሸሽ አድርጉት። ለኦሮሞም አይጠቅምም፣ እውነቱን ንገራችሁ፣ ለሁሉም ነገር አይጠቅምም።